ሩታ ምኞታ ተሳካ፣ ሀሳቧ ህልሟ ተሳካላት። ሄርሜላ እንግዲህ ራሷን ስታ ወድቃለች ማለት ነው። አብርሃም ምን እየሆንከ ነው? እንዴት ነው? እኔ ማንኝ ስትለው እኔ ከአሁን በኋላ ወደ ሩታ ተመልሻለሁ፣ አንቺን አልፈልግሽም ሲለት ራሷን ስታ ወድቃለች። በጣም በጣም ያሳዝናል። እኔ የፈራሁት ደረሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፈ ይበልልኝ። ውድ ቤተሰብ እንግዲህ ከዚህ በፊት አብርሽና ሩታ መታረቃቸው መመለሳቸው የማይቀር ነው። ነገር ግን በመሀል ሄርሜላ ትጎዳለች፣ እንዲሁም ደስታ ይጎዳል እያልኩ ነበርና ያልኩትም አልቀራም እላችኋለሁኝ። ቤተሰብ እንዳልኩት ሆኗል። እንግዲህ በትላንትናው ዕለት ያው አብርሃም የሆነ ነገር በትክክልም አያወራም ነበረ። ብቻ ያው እንግዲህ እኔ ካሁን በኋላ ከሩታ ጋር ታርቄያለሁ ብሎ ነበረ እና በመሀል ተቋርጦ ነበር። የተቋረጠውን ክፍል ዛሬ ሞልተው አቅርበውት ነበርና በዛም መሀል ያየነው እንግዲህ ሄርሜላ በድንጋጤ ራሷን ስታ እንደወደቀች አይተናል ማለት ነው። በጣም በጣም ነው የሚያሳዝነው። እኔ የምለው ነገር አብርሃም ማውራትም አይችልም። ሩታ ወደዚህ ጉትት ስታረገው ሁላ ሊወጥቅ ነበረ። አላውቅም፣ ብዙ አይነት ጥያቄ ውስጤ ላይ ቢኖርም ግን አሁን በዚህ ሁኔታ ላይ በጣም በጣም ያሳዘነችኝ ሄርሜላ ናት ማለት ነው። ከወጣበት ይመለሳል፣ አሁን ካሁን ይደውልልኛል፣ እኔ ጋር ይመጣል ብላ ስትጠብቅ ያለ ምንም ቅድመ ሁኔታ እንግዲህ አንቺን አልፈልግሽም፣ ካሁን በኋላ ወደ ሩታ ተመልሻለሁ ነው ያላትና የእውነት ለመናገር እንደ ሴት በጣም ያሳዝናል። ማለት እኛ ሴቶች ነን፣ ማንም ሴት እንዲጎዳ አንፈልግም። ፍቅር ደግሞ መጥፎ ነው ማለት ነው እና ትወደዋለች። በመቀጠልም ደግሞ አርግዛለች። ሴት ልጅ ናት፣ ከጎኗ ማንም የለም። እንግዲህ ያስረገዛት የልጇ አባት የተባለው ሰው አሁን አልፈልግሽም ሲላት አስባችሁታል? እች ልጅ ከማን ጋር ነው የምትሆነው? እንዴት ነው የምትሆነው? እና በጣም በጣም ነው የሚያሳዝነው። የሴት ልጅ መከራ ብዛቱ የሚባለው አሁን ነው። ከመጀመሪያም ስህተት ነበረ። ያው እንግዲህ የሰው ልጅ ይሳሳታል፣ የማይሳሳት የለም። ግን ደግሞ ይሄ በጣም በጣም አስቸጋሪ የሆነ ስህተት ነው ማለት ነው። በጣም ትልቅ ነገር ነው ብዬ ነው የማስበው። በመቀጠልም ብዙ ጊዜ ያው ስህተት መጀመሪያውም ስህተት ሲሆን መጨረሻውም ስህተት ነው እና እኔ የእውነት ነው የምላችሁ አሳዝነኛለች ሄርሚ። ከመጀመሪያው እኔ የዋህ ናት፣ እኔ ብያችኋለሁ። ምንም እንኳን አብርሃም እና ሩታ እንዲታረቁ አብረው እንዲሆኑ በፈልግ እንኳን እሷ ታሳዝነኝ ነበረ። በቃ ከንግግሯ የምትረዱት ነገር በቃ ውስጧ ላይ ምንም ነገር የለም። በቃ የዋህ እንዲሁ እንደምታዩት ፍልቅልቅ እንደ ፊቷ ነው፣ ውስጧም ነጭ ነው እና በቃ ንጹህ ናት እና ታሳዝነኛለች። በጣም ሰው ታምናለች፣ በጣም ትወዳለች እና ይሄ ነገሯ እንደምትጎዳና እንደምታዝን አስታውቆኝ ነበረ ከጅምሩ ማለት ነው። እንግዲህ አሁን ዛሬ አብርሃም ጭራሽን አብርሃም ደህና አይደለም። በነገራችን ላይ አብርሽ አሁን ደህና አይደለም። እንዳየሁት ከሆነ ጥሩ ጤንነት ላይ እንዳለ አልመሰለኝ። ምክንያቱም የሚያወራው ንግግር ሁላ እነሱ እየነገሩት ነው የሚያወራው። በጣም አላውቅም፣ ብቻ በጣም ብዙ ነገራቶችን ታያላችሁ ነው። ደህና አይመስልም። ደህና ነው ወይ ሲሉ ደህና ነኝ እያለ ነበር። እንግዲህ ደህና ነኝ ካለ ደህና ነው ማለት ነው። ግን ደግሞ ሲያዩት ደህና አይመስልም። ዋናው እንትናችን ይሄ ብቻ ሳይሆን እኔ ሄርሜ ያሳዝናኛለች። የእውነት ነው የምላችሁ። በቃ ራሷን ስታወድቅ ስትል በጣም ነው ያሳዝነችኝ። ከባድ ነው ፍቅር፣ ከባድ ነው። ከፍቅርም በላይ ደግሞ በመካከላቸው እንግዲህ ልጅ ተፈጥሯል ማለት ያው እንግዲህ ነገ ከነገ ወዲያ መወለዱ አይቀርም እና ይሄ ልጅ እንደገና ያለ አባት ያድጋል ማለት ነው። እናትስ ያለ አባት ማለት እንዴት እንደዛ ሊሆን ይችላል? እና በጣም ያሳዝናል እና በጣም በጣም ያሳዝናል ማለት ነው። በመሀል ተቋርጠበኝ ቤተሰብ እና በጣም አሳዝናኛለች ሄርሜ ማለት ነው። የእውነቴን ነው የምላችሁ። በቃ ምን ልበላችሁ፣ ከባድ ነው፣ የእውነት ከባድ ነው። እኔ በነገራችን ላይ መጀመሪያውን እንደዚህ አይነት
ነገር እንደሚገጥም ነው እንደሚመጣ እንደዚህ አይነት ነገር አውቄያለሁ። ምክንያቱም ታውቃላችሁ አብርሽና ሩታ በጣም የሚዋደዱ ሰዎች ናቸው። በመቀጠልም በመካከላቸው ልጅ አለ። በቃ እና የመጀመሪያ አንዳንድ ሰዎች ከመጀመሪያ ያሉትን ትዳሮችን ትተው ኋላ የሚመጡ ትዳሮች በጣም አስቸጋሪ ናቸው። በሴት ላይ ተደርበው የሚመጡ ሴቶች ብዙ ጊዜ ይጎዳሉ። ወንዱ የፈለገውን ነገር ከዛ ሰው ወስዶ ከዛ መጨረሻ ላይ ወደ መጀመሪያዊቱ ሚስቱ ጋር ነው የሚመለሰው። ብዙ ጊዜ ይሄ የምናየው ነገር ነው እና እንደዚህ አይነቱ ነገር በጣም አስቸጋሪ ነው የእውነት ለመናገር ነው። የመጀመሪያም በዚህ የተነሳ ያው ወደ እሷ እንደሚመለስ እርግጠኛ ሆኜ ነበር፣ ግን ያልኩትም አልቀራ ይሄ ወደዛ ተመለሰና እንዳያችሁት ዛሬ በጣም በሚያሳዝን ሁኔታ ራሷን ስታ ወደቀች፣ አዘነች፣ አለቀሰች። ብቻ ከባድ ነው። ለማንኛውም እንግዲህ ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። እስከዛ ሁላችሁም ባላችሁ በሰላማችሁ ብዝት ትረፍ ይበልልኝ። ሰላም ሁኑልኝ።